ይሄን ቃል መንገድ ዳር ብለን እንጂ መንገድ ዳር ብለን አናነብም። ምክንያቱም በአማርኛ አንድ አይነት የሆኑ ቃላት በተከታታይ ሲመጡ ጨፍልቀን ማንበብ የተለመደ ስለሆነ ነው። ልክ ምንድነው እንጂ ምንድን ነው አንልም። እለት ተእለት እንጂ እለት ተእለት አንልም። ልክ እንደዚሁ አንድ አይነት ባይሆኑም ተቀራራቢ ፊደላት ቢሆኑ ራሱ ጨፍልቀን እናነባቸዋለን። ልክ መጥቶ ነበር እንጂ መጥቶ ነበር አንልም። ብረት ዲስት እንጂ ብረት ዲስት ብለን ለይተን አናነብም። ይህ ታዲያ በብዛት አማርኛ ላይ እናስተውል እንጂ አረበኛም ላይ በተመሳሳይ እንደዚህ አይነት ነገር ይፈጠራል። በተለይ ቁርአንን በምናነብበት ጊዜ ይህን የአነባብ ህግ ተከትለን ማንበብ ይኖርብናል። ታዲያ በአረበኛ ሁለት አንድ አይነት የሆኑ ፊደላት በተከታታይ ከመጡ ወደ አንድ ፊደል ተጨፍልቀው ወይም ተዋህደው እንዲነበቡ ይደረጋል። ይህ የሚሆነው ታዲያ የመጀመሪያው ፊደል ሱኩን ከሆነ ብቻ ነው። የዚህን ጊዜ ታዲያ የሁለተኛውን ፊደል ድምጽ ይዞ እንዲነበብ ይደረጋል። ለምሳሌ አይነማ ተኩኑ ዩድሪኩሙል መውቱ كلا بل لا يخافون الآخرة وقد دخلوا بالكفر وهم قد خرجوا به እነዚህ አንቀጾች ላይ እንዳስተዋልነው ሁለት አንድ አይነት የሆኑ ፊደላት በተከታታይ ሲመጡ ወደ አንድ ፊደል ተጨፍልቀው ወይም ተዋህደው ይነበባሉ። የመጀመሪያው አንቀጽ ላይ ካፍ ፊደል ሁለት ጊዜ በተከታታይ ተደጋግማ መታለች። የመጀመሪያው ፊደል ደግሞ ስኩን ነው። የዚህን ጊዜ ልክ እንደ አንድ ካፍ ፊደል ጨፍልቀን ወይም አዋህደን እናነባለን። በሁለተኛው ፊደል ድምጽ ማለት ነው። ዩድሪኩሙል መውቱ እንጂ ዩድሪክኩሙል መውቱ ብለን ነጣጥለን አናነብም። የሁለተኛው አንቀጽ ላይም ላም ፊደል ልክ እንደዚሁ ሁለት ጊዜ ተደጋግማ መታለች። የመጀመሪያው ስኩን ስለሆነች ልክ እንደ አንድ ላም ፊደል አድርገን ጨፍልቀን እናነባለን። በሁለተኛዋ ላም ፊደል ድምጽ ማለት ነው። ከላ በላ እንጂ በልላ ብለን ነጣጥለን አናነብም። የሶስተኛው አንቀጽ ላይም ልክ እንደዚሁ ዳል ፊደል ሁለት ጊዜ ተደጋግማ መታለች። የመጀመሪያው ስኩን ናት። ስለዚህ ልክ እንደ አንድ ዳል ፊደል ጨፍልቀን ወይም አዋህደን እናነባለን። በሁለተኛዋ ዳል ፊደል ድምጽ ማለት ነው። ወቀድ ደኸሉ እንጂ ወቀድ ደኸሉ ብለን ነጣጥለን አናነብም። ስለዚህ በዚህ መልኩ ከመጡ ወደ አንድ ፊደል ቀይረን እናነባቸዋለን። ብቻ የመጀመሪያው ፊደል ስኩን መሆን ይኖርበታል። ሆኖም ሁለት አንድ አይነት የሆኑ ፊደላት በተከታታይ መተው ሁለቱም የተሐረኩ ከሆኑ ግን አንጨፈልቅም። ሁለቱንም ለየብቻ ነጣጥለን እናነባቸዋለን። ለምሳሌ فإذا قضيتم مناسككم فاذكروا الله أحل لكم صيد البحر وطعامه متاعا لكم እዚህ የመጀመሪያው አንቀጽ ላይ እንዳስተዋልነው ካፍ ፊደል ሁለት ጊዜ በተከታታይ መጥቷል። ነገር ግን ሁለቱም ፊደላት ሐረካ ያለባቸው ስለሆኑ ለየብቻ ነጣጥለን በግልጽ ሁለቱንም እናነባቸዋለን። መናሲከኩም ብለን ማለት ነው። ሁለተኛው አንቀጽ ላይ በተመሳሳይ ላም ፊደል ሁለት ጊዜ በተከታታይ ተደጋግሞ መጥቷል። ሆኖም ሁለቱም ሐረካ ያለባቸው ስለሆኑ በግልጽ ለየብቻ ነጣጥለን እናነባቸዋለን። ኡሂለ ለኩም ብለን ማለት ነው። ሆኖም በአረበኛ አንድ አይነት ፊደል ባይሆኑም ራሱ በተወሰነ መልኩ የሚቀራረቡና የሚመሳሰሉ ፊደላት በተከታታይ ከመጡ ልክ እንደዚሁ ኢድጋም አድርገን ወይም ጨፍልቀንና አዋህደን ልክ እንደ አንድ ፊደል ልናነብ እንችላለን። ልክ ቅድም መጀመሪያ ላይ እንዳልነው በአማርኛ መጥቶ ነበር እንጂ መጥቶ ነበር አንልም። እዚህ ላይ ጥናተ የተለያዩ ፊደላት ናቸው። ነገር ግን በተወሰነ መልኩ ድምጻቸው የሚቀራረብ ስለሆነ ጥ የምትለዋን አጥፍተን ቶ በሚለው አንብበናል። መጥቶ ሳይሆን መጥቶ ነበር። በዚህም መሰረት ቁርአን ላይ የምናገኛቸውን ከዚህ በታች የሚዘረዘሩ 6 የፊደላት ጥምረቶችን ተጠንቅቀን በደንብ ማስተዋል ይኖርብናል። እነዚህ ቦታዎች ላይ ፊደሎችን በመጨፍለቅ የመጀመሪያ ፊደላቸውን አጥፍተን በሁለተኛው ፊደል እያነበብን መቅራት ይኖርብናል። አንደኛ ዳልና ታ አብረው የመጡ ጊዜ የዚህን ጊዜ እንደዚሁ ጨፍልቀን ዳልን ፊደል አጥፍተን በታ ፊደል እናነባለን። ለምሳሌ ላ ኢክራሀ ፊዲን ቀድ ተበየነ ሩሽድ ቀድ ተበየነ እንጂ ቀድ ተበየነ ብለን በግልጽ አናነባትም። ዳልን ፊደል አጥፍተን ታን ነው የምናነባው። ሌላ ምሳሌ ለቀድ ተቀጠዐ በይነኩም ወضل ዐንኩም ማ ኩንቱም ተዝዑሙን ለቀድ ተቀጠዐ እንጂ ለቀድ ተቀጠዐ ብለን ዳልን ፊደል በግልጽ አናነብም። ለቀድ ተቀጠዐ።
ሁለተኛ በተቃራኒው ከታ ቀጥሎ ዳል ፊደል የመጣ ጊዜ ሲሆን የዚህን ጊዜ ታ ፊደል በዳል ፊደል ስለምትጨፈለቅ ታን ፊደል አጥፍተን ዳልን ፊደል በግልጽ እናነባለን ማለት ነው። ለምሳሌ فلما أثقلت دعوا الله ربهما እዚህ ላይ أثقلت دعوة እንጂ أثقلت دعوة ብለን ታን በግልጽ እናነባትም በዳል ፊደል ስለምትጨፈለቅ ማለት ነው። ሌላ ምሳሌ قال قد أجيبت دعوتكما فاستقيما أجيبت دعوتكما እንጂ أجيبت دعوتكما ብለን በግልጽ እናነባትም ጨፍልቀን በዳል ፊደል ድምጽ እናነባለን ማለት ነው። ሶስተኛ ከዛል ፊደል ቀጥሎ ዛ ፊደል ሲመጣ የዚህን ጊዜም በተመሳሳይ ዛል ፊደል በዛ ፊደል ስለምትጨፈለቅ ዛልን ፊደል አጥፍተን በዛ ፊደል እናነባለን። ለምሳሌ ولن ينفعكم اليوم إذ ظلمتم أنكم إذ ظلمتم እንጂ إذ ظلمتم ብለን ነጣጥለን አናነብም። ዛል ፊደል በዛ ፊደል ትጨፈልቅና ዛን ነው የምናነበው። إذ ظلمتم ሌላ ምሳሌ ولو أنهم إذ ظلموا أنفسهم جاءوك إذ ظلموا እንጂ إذ ظلموا ብለን አናነብም ማለት ነው። አራተኛ ከታ ፊደል ቀጥሎ ጣ ፊደል ስትመጣ የዚህን ጊዜም በተመሳሳይ ታ ፊደል በጣ ፊደል ስለምትጨፈለቅ ታን ፊደል አጥፍተን በጣ ፊደል እናነባለን ማለት ነው። ለምሳሌ ولولا فضل الله عليكم ورحمته لهمت طائفة منهم لهمت طائفة እንጂ لهمت طائفة ብለን በግልጽ ታን አናነብም በጣ ስለምትጨፈለቅ ታ ተጠፋለች። لهمت طائفة ሌላ ምሳሌ وإذ قال طائفة منهم يا أهل يثرب وإذ قالت طائفة በተመሳሳይ ታን አጥፍተን ጣን በግልጽ እናነባለን ማለት ነው። አምስተኛ ከላም ፊደል ቀጥሎ ራ ፊደል ሲመጣ የዚህን ጊዜም በተመሳሳይ ላም ፊደል በራ ፊደል ስለምትጨፈለቅ ላም ፊደል ትጠፋና ራ ፊደል በግልጽ ትነበባለች ማለት ነው። ለምሳሌ وما قتلوه يقينا بل رفعه الله إليه بل رفعه ላም በራ ፊደል ስለምትጨፈለቅ ላም ፊደል ትጠፋለች ራ ፊደል በግልጽ ትወጣለች። بل رفعه እንጂ بل رفعه ብለን አናነብም። ሌላ ምሳሌ قل رب إما تريني ما يوعدون قل ربي እንጂ ቁል ረቢ ብለን ላምን በግልጽ አናነብም በራ ፊደል ስለምትጨፈለቅ ማለት ነው። ራን በግልጽ እናነባለን ቁል ረቢ ብለን ማለት ነው። ስድስተኛውና የመጨረሻው ጥምረት ከባ ፊደል ቀጥሎ ሚም ፊደል ሲመጣ የዚህን ጊዜም በተመሳሳይ ባ ፊደል በሚም ፊደል ስለምትጨፈለቅ በአን ፊደል ሙሉ በሙሉ አጥፍተን ሚምን ፊደል እናነባለን ማለት ነው። ለምሳሌ يا بني اركب معنا ولا تكن مع الكافرين اركب معنا ሳይሆን اركب معنا با ፊደል በሚም ፊደል ስለምትጨፈለቅ ሙሉ በሙሉ ትጠፋለች። ሚም ፊደል በግልጽ እናነባለን። እዚህ ላይ ታዲያ አንድ መጠንቀቅ ያለብን ነገር አለ። እሱም ምንድነው? ከጣ ፊደል ቀጥሎ ታ ፊደል ሲመጣ እዚህ ላይ ታዲያ እስካሁን እንዳየነው ጣ ፊደል ጠፍታ ታ ፊደል የምትነበብ ሊመስለን ይችላል። ሆኖም እዚህ ላይ እንደዛ አይደረግም። ይልቁንስ ለየት ያለ አነባብ ነው ያለው። እሱም ምንድነው? ጣን ፊደል ሙሉ በሙሉ ሳናጠፋ ድምጿን ጎላ ሳናደርግ በስሱ በትንሽ በከፊል እናነባታለን። ከዛ ደግሞ ታን ፊደል ልክ እንደዛው በስሱ እናነባለን ማለት ነው። ለምሳሌ ለኢን በሰጥተ ኢለየ የደከ ሊተቅቱለኒ ለኢን በሰጥተ ሳይሆን በሰተም አይሆንም። ለኢን በሰጥተ ኢለየ የደክ። ሌላ ምሳሌ ወሚን ቀብሉ ማ ፈረጥቱም ፊ ዩሱፍ ማ ፈረጥቱም ሳይሆን ማ ፈረጥቱም ሳይሆን ማ ፈረጥቱም ጣን በስሱ እናነባለን ማለት ነው።
በጥቅሉ እንግዲህ በአረብኛ ሁለት ፊደላት በተከታታይ የመጡ ጊዜ ወይ ሁለቱም የተለያዩ ፊደላት ሊሆኑ ይችላሉ፣ ወይም ደግሞ አንድ አይነት ፊደላት ሊሆኑ ይችላሉ፣ አሊያም ደግሞ የሚቀራረቡ ፊደላት ሊሆኑ ይችላሉ። ሁለቱም የተለያዩ ፊደላት ከሆኑ ምንም የሚያስቸግር ነገር የለም። ለየብቻ በግልጽ ሁለቱንም ነጣጥለን እናነባቸዋለን። ሁለቱም አንድ አይነት ፊደላት ሆነው የመጀመሪያው ፊደል ስኩን የሆነ ጊዜ ደግሞ ጨፍልቀን ልክ እንደ አንድ ፊደል አዋህደን እናነባቸዋለን ማለት ነው። የሚቀራረቡ ፊደላት ከሆኑና የመጀመሪያው ፊደል ስኩን የሆነ ጊዜ ደግሞ የመጀመሪያውን ፊደል ሙሉ በሙሉ እናጠፋና ሁለተኛውን ፊደል በግልጽ እናነባለን ማለት ነው። የፊታችን ረመዳን አንድ ሲል ተከታታይ የተጅዊድ ትምህርት በየቀኑ በቴሌግራም ላይቭ የሚጀመር ይሆናል። ይህንን የተጅዊድ ትምህርት በየቀኑ ለመከታተል ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ቻናሌን ጆይን ማድረግ ትችላላችሁ። በዛሬው ቪዲዮአችን አንድ አዲስ ነገር እንዳወቃችሁና ብዙ ነገር እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ሌሎች ወንድምና እህቶችም እንዲጠቀሙበት ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። እንደዚህ አይነት መሰል ትምህርቶችም በየጊዜው እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫንም እንዳትረሱ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።